ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ የሰኔ 11 ቀን 2018 ዓ.ም የምሽት መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜና። በዝምታ የሚፈጸመው የአማራ ሰቆቃ በአውሮፓ ፓርላማ መድረክ ተጋለጠ። የአውሮፓ የሕግና ፍትህ ማዕከል ባለስልጣናት በተገኙበት በኢትዮጵያ ውስጥ እየተፈጸሙ ያሉትን መጠነ ሰፊ ጥቃቶች የተመለከተ ልዩ ማብራሪያና ገለጻ ተደርጓል። ፈረንሳይ በሚገኘው የአውሮፓ ህብረት ምክር ቤት ፓርላማ ጎን ለጎን በተካሄደው በዚህ ዓለም አቀፍ መድረክ ላይ የክብር እንግዳና ዋነኛ ተናጋሪ የነበሩት ልዑል ዶክተር አሰፋ ወሰን አስራት ካሳ ነበሩ። ዶክተር አሰፋ ወሰን በዝምታ የሚፈጸመው የአማራ ሰቆቃ በሚል ርዕስ እጅግ ዝርዝርና ጥልቅ የሆነ ማብራሪያ ለፓርላማው አቅርበዋል። በዝርዝር ትሰሙታላችሁ። በአማራና በኦሮሚያ ክልሎች የሚካሄደው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ደራ ወረዳ የኦሮሞ ነጻነት ጦር ኦነግ ሸኔ አዳዲስ ስምሪቶችን ማድረጉ ተሰምቷል። በሌላ በኩል በዚሁ በሸዋ ቀጠና በደራ ወረዳ የኦሮሞ ነጻነት ጦር በርካታ አካባቢዎችን በመቆጣጠር መጠነ ሰፊ ወታደራዊ እንቅስቃሴ እያደረገ ይገኛል። ታጣቂ ቡድኑ ባለፉት 3 ቀናት ውስጥ በደራ ወረዳ በተለያዩ አቅጣጫዎች ስልታዊ ስምሪት ያደረገ ሲሆን ወደ ወረዳው ዋና ከተማ ወደ ጉንዶ መስቀል የሚያመሩትን ዋና መንገዶች በቁጥጥሩ ስር መዋሉን የመረጃ ምንጮች ገልጸዋል። በዝርዝር መረጃችን ተሰሙታላችሁ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህወሓት አባላት ላይ የቪዛ እገዳ ጣሉ። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ቶማስ ፒጎት ዛሬ በሰጡት መግለጫ በህወሓት ከፍተኛ ባለስልጣናት ላይ የቪዛ እገዳ መጣላቸውን ይፋ አድርገዋል። የቃል አቀባዩ መግለጫ እንዳመለከተው በህወሓት አመራሮችና በኢትዮጵያ መንግስት መካከል በቅርቡ እያገረሸ የመጣው ውጥረት በሰሜን ኢትዮጵያ ዳግም ደም አፋሳሽ ጦርነት እንዳይቀሰቅስ ከፍተኛ ስጋት ደቅኗል። በዝርዝር ትሰሙታላችሁ። ተወዳጁ ኮሜዲያን ምናለ ያረጋል መታሰሩ ተሰማ። ዓለም ላይ በሐሳቡ ያልታሰረና ያልሞተ የለም፣ መብት በልመና አይመጣም፣ ወጣቱ መፍራት ያለበት እግዚአብሔርን ብቻ ነው በሚል ንግግሩ የምናውቀው ኮሜዲያን ምናለ ያረጋል ዛሬ ታስሯል። በጥበብና በሳቅ ስልት የህዝብን ብሶትና የሐሳብ ነጻነትን ሲያንጸባርቅ የነበረው ታዋቂው ኮሜዲያን ምናለ ያረጋል ፈገግታን እያጫረ ቁም ነገርን የሚዘራው የህዝብን ብሶት በፈገግታ ምላጭ እየገለጠ ያገዛዙን አካሄድ በሂስ ሲሞግት የነበረው ተወዳጁ ኮሜዲያን በቁጥጥር ስር መዋሉ ተረጋግጧል። በዝርዝር እናሰማችኋለን። ከትግራይ ክልል እጅግ አስጨናቂ ወታደራዊ መረጃዎች እየወጡ ነው። በሰሜን ኢትዮጵያ አዲስ ግጭት የመቀስቀሱ ጉዳይ ወደማይቀለበስ አደገኛ ደረጃ ላይ ደርሷል። ይህ አዲስ ውጥረት ቀጠናውን በሙሉ ሊያናውጥ እንደሚችል በርካታ የፖለቲካ ተንታኞችና ታዛቢዎች እያስጠነቀቁ ነው። ህወሓት ታንኮቹን ወደ አማራ ክልል ማስጠጋቱም ይፋ ተደርጓል። በዝርዝር ትሰሙታላችሁ። ክቡራትና ክቡራን እነዚህን ያስተዋወቅናችሁንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝር ወደ እናንተ እናደርሳለን። እስከ መጨረሻው ተከታተሉን። በዝምታ የሚፈጸመው የአማራ ሰቆቃ በአውሮፓ ፓርላማ መድረክ መጋለጡ ተነገረ። የአውሮፓ የሕግና ፍትህ ማዕከል ባለስልጣናት በተገኙበት በኢትዮጵያ ውስጥ እየተፈጸሙ ያሉትን መጠነ ሰፊ ጥቃቶች የተመለከተ ልዩ ማብራሪያና ገለጻ ተደርጓል። ፈረንሳይ በሚገኘው የአውሮፓ ህብረት ምክር ቤት ፓርላማ ጎን ለጎን በተካሄደው በዚህ ዓለም አቀፍ መድረክ ላይ የክብር እንግዳና ዋነኛ ተናጋሪ የነበሩት ልዑል ዶክተር አሰፋ ወሰን አስራት ካሳ ነበሩ። ዶክተር አሰፋ ወሰን በዝምታ የሚፈጸመው የአማራ ስቃይ በሚል ርዕስ እጅግ ዝርዝርና ጥልቅ የሆነ ማብራሪያ ለፓርላማው አባላት አቅርበዋል። መድረኩን በንግግር የከፈቱት አንዱ የአውሮፓ ምክር ቤት አባል እንደተናገሩት ቀደም ሲል በኢትዮጵያ በአንድ አቅጣጫ ብቻ የሚካሄድ የእርስ በርስ ጦርነት ያለ ይመስላቸው እንደነበር ገልጸው አሁን ግን ከያቅጣጫው ከሚደርሷቸው መረጃዎች መረዳት እንደቻሉት ግጭቱና ጥቃቱ በመላ ሀገሪቱ የተሰራጨ መሆኑን በመገረም አስታውቀዋል። ዶክተር አሰፋ ወሰን በበኩላቸው በሰጡት ሰፊ መግለጫ በኢትዮጵያ ውስጥ በንጹሃን ሲቪሎች ላይ እየተፈጸመ ያለውን አሰቃቂ ጥቃትና የጅምላ ግድያ አገዛዙ ማስቆም አለመቻሉን በጥብቅ ወቅሰዋል። ብዙ ጊዜ የመንግስት ሚና ምንድነው እያልኩ ራሴን ጠይቃለሁ ያሉት ዶክተር አሰፋ ወሰን የህዝብን ደህንነትና ሰላም ማስከበር የመንግስት ቀዳሚና ዋነኛ ኃላፊነት መሆኑን አጽንኦት ሰጥተው ተናግረዋል። ዶክተር አሰፋ ወሰን አክለውም የአፍሪካ ህብረትን ጨምሮ በርካታ ዓለም አቀፍ ተቋማትን የምታስተናግደው ታሪካዊቷ የኢትዮጵያ መዲናና ሀገሪቱ በአጠቃላይ የግለሰቦችና
የሀገር ደህንነት እጅግ አሳሳቢ ደረጃ ላይ በወደቀበት በዚህ ወቅት ይህ ሁሉ ግፍና ሲቃይ በዓለም አቀፍ መገናኛ ብዙሃን ሽፋንና ትኩረት አላገኘም ሲሉ አመልክቷል። በኢትዮጵያ ውስጥ እየተፈጸመ ላለው ዘርና ሃይማኖትን መሰረት ያደረገ ጥቃት እስካሁን ምንም አይነት ተጠያቂነት አለመኖሩን በመጥቀስ ፍትህ እንዲሰፍንና በደል አድራሾች ለህግ እንዲቀርቡ ጥሪ አቅርበዋል። በዛሬዋ ኢትዮጵያ በአገዛዙ ኃይሎችም ሆነ በተለያዩ ታጣቂዎች የሚፈጸሙ የጦር ወንጀሎች፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ፍጅቶች ተጠያቂነት ሳይበጅላቸው መቅረታቸውን ለፓርላማው አባላት በዝርዝር አስረድተዋል። ገለጻውን በትኩረት የተከታተሉት አንዱ የአውሮፓ ፓርላማ አባል ለመሆኑ መንግስት በገዛ ህዝቡ ላይ በሰው አልባ ድሮን፣ በአውሮፕላንና በተለያዩ ከባድ የጦር መሳሪያዎች ጥቃት የሚያደርሰው ለምንድን ነው ሲሉ በጥያቄያቸው ዶክተር አሰፋን ጠይቀዋል። ዶክተር አሰፋ ወሰን በምላሻቸው በኢትዮጵያ አሁን ለሚታዩት ክፉ ነገሮች ሁሉ ዋናው ምንጭ የወቅቱ አገዛዝ መሆኑን ገልጸዋል። በተለይ በአሁኑ ወቅት በዓለም ላይ በጎሳ ላይ የተመሰረተ ፌዴራሊዝምን የምትከተል ብቸኛ ሀገር ኢትዮጵያ መሆኗን ጠቁመዋል። በሌሎች በርካታ ጎሳዎችና ብሔረሰቦች ባሉባቸው የአፍሪካ ሀገራት የፖለቲካ አካሄድ አንድነትን በልዩነት ልዩነትን በአንድነት በሚል መርህ መመራት እንዳለባቸው ማሳሰባቸውን ገልጸዋል። ይህ ጉዳይ በአሁኑ ሰዓት ለአውሮፓ ህብረት ብቻ ሳይሆን ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤትም ቀርቦ ሀሳቡ እንዲንሸራሸርና ልዩ ትኩረት እንዲሰጠው አሳስበዋል። በዚህም መሰረት የህግ መወሰኛ ምክር ቤቱ አባላት በኢትዮጵያ ያለው ሁኔታ በገለልተኛ አካል በተደራጀ መልኩ እንዲጣራና የተባበሩት መንግስታት ድርጅት ትኩረት እንዲሰጠው መጠየቃቸውን ዘገባው አመልክቷል። ተወዳጁ ኮሜዲያን ምናለ ያረጋል መታሰሩ ተሰማም። ዓለም ላይ በሐሳቡ ያልታሰረና ያልሞተ የለም፣ መብት በልመና አይመጣም፣ ወጣቱ መፍራት ያለበት እግዚአብሔርን ብቻ ነው በሚል ንግግሩ የምናውቀው ኮሜዲያን ምናለ ያረጋል ታስሯል። በጥበብና በሳቅ ስልት የህዝብን ብሶትና የሐሳብ ነጻነትን ሲያንጸባርቅ የነበረው ታዋቂው ኮሜዲያን ምናለ ያረጋል ፈገግታን እያጫረ ቁም ነገርን የሚዘራው የህዝብን ብሶት በፈገግታ ምላጭ እየገለጠ ያገዛዙን አካሄድ በሂስ ሲሞግት የነበረው ይህ ተወዳጅ ኮሜዲያን ምናለ ያረጋል በቁጥጥር ስር መዋሉ ተረጋግጧል። ቀልድ የሐቅ መስተዋት ነው። መስተዋቱን ስለሰበሩት ግን እውነታው አይቀየርም። ምናለ ያረጋል በመድረክ ስራዎቹ የብዙሃኑን የዕለት ተዕለት ኑሮ ፈተናና ማህበራዊ እውነታዎችን በቃላት ጨዋታ እያዋዛ ወደ ህዝብ በማድረስ ይታወቃል። ማህበረሰቡን እያሳቀ ማስተማርና መተቸት ወንጀል በሆነበት መድረክ ላይ ቆሞ ሳይፈራ ጥበብን ለቁም ነገርና ለህዝብ ድምጽ የተጠቀመ ወጣት ነው። የማህበረሰቡን የልብ ትርታ የሚወክሉ የጥበብ ሰዎች መታሰር የህዝብን ብሶት ይበልጥ ያባብሰዋል እንጂ አያሽለውም። ኮሜዲ መዝናኛ ብቻ ሳይሆን የፖለቲካና የማህበራዊ መዋቅሮች መፈተኛ መድረክ ነው። የሰላ ትችትና ሳቅን በካቴና ማሰር አይቻልም። የጥበብ ሰዎች ድምጽ የህዝብ ነጸብራቅ ነውና ፈጣን ፍትህና ነጻነት ይሻል። በትግራይ ክልል እጅግ አስጨናቂ ወታደራዊ መረጃዎች እየወጡ ነው። በሰሜን ኢትዮጵያ አዲስ ጦርነት የመቀስቀሱ ጉዳይ ወደማይቀለበስ አደገኛ ደረጃ ላይ ደርሷል። ይህ አዲስ ውጥረት ቀጠናውን በሙሉ ሊያናውጥ እንደሚችል በርካታ የፖለቲካ ተንታኞችና ታዛቢዎች እያስጠነቀቁ ቢሆንም ለእነሱ ማስጠንቀቂያ ጆሮ የሰጠ አካል ግን እስካሁን አልተገኘም። በአሁኑ ሰዓት በሁለቱም ኃይሎች በኩል ሰፊና ግዙፍ የወታደራዊ ስምሪት እየተደረገ ይገኛል። በተለይ በመቀሌ የሚገኘው የህወሓት ኃይል ባለፉት 4 ቀናት ከፍተኛ የወታደራዊ ስምሪት በማድረግ የጦርነት ዝግጅቱን ለማጠናቀቅ ሲሯሯጥ ታይቷል። ዛሬ ከውስጥ በኩል የወጣው መረጃ እንዳመለከተው የትግራይ መከላከያ ኃይል ወይም ቲዲኤፍ ወታደራዊ ዝግጅቱን ሙሉ በሙሉ ያጠናቀቀ ሲሆን ጦርነቱን በይፋ ለመጀመር ቀን ቆርጧል። ህወሓት በሚቀጥሉት 5 ቀናት ውስጥ ጦርነቱን በይፋ ለመጀመር ማቀዱን ለድርጅቱ ቅርብ የሆኑ አስተማማኝ የመረጃ ምንጮች በስፋት እየዘገቡ ይገኛሉ። ይህ የህወሓት የጦርነት ቀን መቁረጥ መረጃ የተሰማው በአፋርና በአማራ ክልል አዋሳኝ አካባቢዎች ላይ እጅግ ከፍተኛ ቁጥር ያለው ጦር ማስፈሩ እንዲሁም ወደ ኤርትራና ሱዳን ድንበሮች ኃይል ማሻገሩ በተሰማ ማግስት ነው። ከሱዳንና ከኤርትራ ጭምር በተለያየ አቅጣጫ መጠነ ሰፊ ከበባና ማጥቃት የመፈጸም ፍላጎት አለው የተባለው የህወሓት ኃይል ትናንት ምሽት በውል ባልተገለጸ ቦታ አስቸኳይ ስብሰባ አድርጎ ውሳኔ አሳልፏል። ስለ ጉዳዩ ቅርበት ያላቸው ምንጮች እንደገለጹት ትናንት ምሽት በተደረገው ስብሰባ ጦርነቱ
በዚሁ በሰኔ አጋማሽ እንዲጀመር ውሳኔ ተላልፏል። ለቀድሞ የሰራዊት አዛዦችና ተዋጊዎችም በአስቸኳይ ወደ ጦሩ እንዲመለሱ ጥብቅ የክተት ጥሪ ተላልፏል። የጦርነት ዝግጅቱ በየአቅጣጫው በይፋ እየተሟሟቀ ባለበት በዚህ ሰዓት በህወሓት ቁጥጥር ስር የሚገኙ የቴሌቪዥን ጣቢያዎች ወታደራዊ ፕሮፓጋንዳዎችን በስፋት ማስተራጨትም ጀምረዋል። ዛሬ ረፋድ ላይ ትግራይ ቲቪና ድምፅ የወያኔ በሰሜኑ ጦርነት ወቅት የተካሄደውን የዘመቻ አሉላ የጦርነት ፊልምና ዝግጅት በጋራ በማሰራጨት የዘመቻ አሉላ ድል ለወደፊት ስኬታችንና ድላችን ትልቅ ስንቅ ነው የሚል ይዘት ያለው ተመሳሳይ ዘገባ በተመሳሳይ ሰዓት አየር ላይ አውለዋል። የአብይ አህመድ አገዛዝ ከፍተኛ ባለስልጣናት በተለይ አምባሳደር ሬድዋን ሁሴን እና ጌታቸው ረዳ ባለፈው ሳምንት ህወሓት አዲስ ጦርነት ለመክፈት ተዘጋጅቷል በማለት ለዓለም አቀፉ ማህበረሰብ ጥብቅ ማስጠንቀቂያ መስጠታቸው ይታወሳል። ባለስልጣናቱ ከአልጀዚራ የዜና ወኪል ጋር በጋራ ባስነበቡት ጽሁፍ ህወሓት በሚቀጥሉት ቀናት ጦርነት ይከፍታል ብለው ነበር። ማስጠንቀቂያው ከተሰጠ አንድ ሳምንት ቢቆጠርም እስካሁን ከከፍተኛ ውጥረት ያለፈ የተኩስ ልውውጥ ባይፈጠርም ወታደራዊ ዝግጅቶቹ ግን በከፍተኛ ደረጃ ጨምረዋል። የፌዴራሉ አገዛዝ ህወሓት ሊያጠቃን ነው፣ ዓለም አቀፉ ማህበረሰብ ያስቆምልን ካለ በኋላ ህወሓት በበኩሉ የፌዴራሉ አገዛዝ ጦርነት አውጆብናል፣ እንመክታለን፣ ራሳችን እንከላከላለን ሲል መግለጫ ማውጣቱ ይታወሳል። በሸዋ ደራ ወረዳ የኦሮሞ ነጻነት ጦር አዳዲስ ስምሪቶችን እያደረገ መሆኑ ታወቀ። በሌላ በኩል በዚሁ በሸዋ ቀጠና በደራ ወረዳ የኦሮሞ ነጻነት ጦር በርካታ አካባቢዎችን በመቆጣጠር መጠነ ሰፊ ወታደራዊ እንቅስቃሴ እያደረገ ይገኛል። ታጣቂ ቡድኑ ባለፉት 3 ቀናት ውስጥ በደራ ወረዳ በተለያዩ አቅጣጫዎች ስልታዊ ስምሪት ያደረገ ሲሆን ወደ ወረዳው ዋና ከተማ ወደ ጉንዶ መስቀል የሚያመሩትን ዋና ዋና መንገዶች በቁጥጥሩ ስር መዋሉን የመረጃ ምንጮች ችን ገልጸዋል። በተለይም ከመራቤቴ ወደ ደራ፣ ከሰላሌ ወደ ደራ እንዲሁም ከደቡብ ምዕራብ ወሎ ወረዳዎች ወደ ደራ የሚያስገቡትን መስመሮች በቁጥጥሩ ስር አድርጓል ተብሏል። ከፍተኛ ቁጥር ባላቸው ታጣቂዎች አማካኝነት መንገዱን በመዝጋት አዳዲስ ስልታዊ ስፍራዎችንም በእጁ እያስገባ መሆኑን የተነገረው ታጣቂ ቡድኑ በደራ ወረዳ እያደረገው ያለው ሰሞነኛ መጠነ ሰፊ እንቅስቃሴ በአካባቢው ነዋሪዎች ላይ እጅግ ከፍተኛ የሆነ የደህንነት ስጋትና ድንጋጤ መፍጠሩን የመረጃ ምንጮቻችን ገልጸዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ እየሰሩ ነው ባሏቸው የህወሓት አባላት ላይ የቪዛ እገዳ ጣሉ። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ቶማስ ፒጎት ዛሬ ሰኔ 17 ቀን 2026 እንደ አውሮፓውያን አቆጣጠር በሰጡት ጋዜጣዊ መግለጫ እንዲሁም አዲስ አበባ የሚገኘው የአሜሪካ ኤምባሲ ይፋ ባደረገው መረጃ እርምጃው የተወሰደው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ አላቸው ወይም ተባባሪ ናቸው በተባሉ የህወሓት ግለሰቦች ላይ ነው። የቃል አቀባዩ መግለጫ እንዳመለከተው በህወሓት አመራሮችና በኢትዮጵያው አገዛዝ መካከል በቅርቡ እያገረሸ የመጣው ውጥረት በሰሜን ኢትዮጵያ ዳግም ደም አፋሳሽ ጦርነት እንዳይቀሰቀስ ከፍተኛ ስጋት ደቅኗል። በዘንድሮ ዓመት መጀመሪያ ላይ የትግራይ ኃይሎች ከመከላከያ ጋር መጋጨታቸውን ያስታወሰው መግለጫው ይህም የ600 ሺህ ሰዎችን ህይወት የቀጠፈው ከ2020 እስከ 2022 የተደረገውን ጦርነት ካበቃ በኋላ በሁለቱ አካላት መካከል የተደረገ የመጀመሪያው ቀጥተኛ ወታደራዊ ፍልሚያ መሆኑን ገልጿል። ይህንን ተከትሎም በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ንጹሐን ዜጎች ዳግም ወደ ጦርነት አዙሪት እንዳይመለሱ በስጋት መኖሪያ ቀያቸውን ጥለው እየተሰደዱ መሆኑን አመልክቷል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገሪቱ የኢሚግሬሽንና ዜግነት አዋጅ አንቀጽ 212 በተሰጣቸው ህጋዊ ስልጣን መሰረት እርምጃውን መውሰድ መጀመራቸውን ቃል አቀባዩ ገልጸዋል። ይህ የቪዛ ገደብ ፖሊሲ በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ የሆኑ ወይም እጃቸው ያለበትን የህወሓት ግለሰቦች እንዲሁም ቤተሰቦቻቸውን ለይቶ ለማጥቃት የተደረገ እርምጃ ነው። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ የምሽቱ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንመለሳለን። እስከዛው ሰላም ጊዜ ተመኘን።